ሰላም ጤና ይስጥልን የፕሮግራማችን ተከታታዮች ዛሬ እንግዲህ በሰሞኑን በተከሰተው ሁኔታ ከቤት ውስጥ መቆየት ግድ ሆኗልና ቤት ውስጥ ስንቆይ ማድረግ ከሚገባን ነገሮች 10 ዝርዝሮች ከዚህ በፊት አቅርበንላችሁ ነበር። ከነዛ ውስጥ አንዱ በቤት ውስጥ የሚደረግ የአካል ብቃት እንቅስቃሴ ነው። ስለዚህ ይህንን ከባለሙያ ጋር እንድናወራ ዛሬ እንግዳ ይዘንላችሁ መጥተናል። እንግዳችን ራሱን በማስተዋወቅና የስራ ሁኔታውን በግልጽ ይነግራችኋል። እንግዲህ ወደ እንግዳችን እንሄዳለን። ኦኬ እሺ፣ ስሜ ዳዊት ጌታቸው ይባላል። የሙያ ዘርፌ በዚህ በአካል ብቃትና በስፖርት ዘርፍ የማማከር ስራ ነው የምሰራው እና በትምህርት ደረጃዬ በስፖርት ሳይንስ የማስተርስ ዲግሪ አለኝ እና እንደዚሁ አንዳንድ ስልጠናዎች በመስጠት በተለይ ደግሞ ጤና ተኮር የሆኑ የአካል ብቃት ዘርፎች ላይ ከማማከር ስራ ጋር ኦልሞስት ወደ 10 ዓመት አካባቢ ስራዎችን እየሰራው እገኛለሁ። እንደ አጠቃላይ ይህን ይመስላል። ስለዚህ በምናወራው ነገር ላይ ብዙ የተሻለ የሆነ በልምድ የሚመጣ እውቀት ስለሚኖር ጠቃሚ ይሆናል ብዬ አስባለሁ እና አሁን ዛሬ ልናወራ ያሰብነው ነገር ምንድነው? በዚህ ሰሞኑ ተያይዞ በመጣው የኮሮና ቫይረስ ምክንያት መንግስትም ዜጎች በቤታቸው እንዲቆዩ የሚል መመሪያ አውጥቷል። ሰዎችም ራሳቸውን ሶሻል ዲስታንስ ለመፍጠር ወይም ማህበራዊ ርቀት ለመፍጠር በቤታቸው እየተቀመጡ ይገኛል። ስለዚህ እኛ ዋናው ዓላማ ዛሬ ልናወራ ያሰብነው ስፖርት ባለሙያ እንደመሆነ መጠን ቤት ውስጥ የሚደረጉ እንቅስቃሴዎች በምን መልኩ ዜጎች ሊጠቅሙ ይችላሉ እና ምን አይነት እንቅስቃሴዎችን ማድረግ አለባቸው የሚለውን እንድናወራ ነው እና እስቲ ከአካል ብቃት እንቅስቃሴ አለማድረግ ወይም እንቅስቃሴ አለማድረግ ጉዳቱ ሰዎች ላይ የሚያመጣው የጤና ጉዳት ምንድን ነው የሚለው። ኦኬ፣ በጣም ጥሩ ጥያቄ ነው። እንግዲህ በአሁኑ ሰዓት በተለይ አሁን ባለንበት ወቅት አካል ብቃት እንቅስቃሴ ማድረግ ማለት ሰዎች እንደ አንድ ቤዚክ ወይም ደግሞ መሰረታዊ ፍላጎታቸው ውስጥ መግባት ባለበት ደረጃ የደረሰ ነው ብለን ነው የምናምነው። ሰው ይበላል፣ ይጠጣል፣ ልብስ እንደሚያስፈልገው አካሉን ማንቀሳቀስ ቤዚክ ኒድ ነው እና መሰረታዊ ፍላጎት ደረጃ ላይ የደረሰበት ነው እና ከዚህ አንጻር ስናየው ሁሉም ሰው የአካል ብቃት እንቅስቃሴ መስራት አለበት። የአካል ብቃት እንቅስቃሴ ኢዝ ኖት ላይክ ጂም ገብቶ የመስራት ጉዳይ አይደለም፣ ወይም ደግሞ ትልቅ የሆነ ስፖርት ፋሲሊቲ ያለበት ቦታ የመስራት አይደለም እና የአካል ብቃት እንቅስቃሴ ኤኒዌር መሰራት ይችላል። ትንሽ ስፔስ ባለበት ለምሳሌ ቤት ውስጥ ሊሆን ይችላል፣ መኝታ ቤት ሊሆን ይችላል፣ ሳሎን ሊሆን ይችላል፣ ኢቭን በረንዳ ካለ በረንዳችንም ላይ ትንሽ እንቅስቃሴ ለመንቀሳቀስ ሰውነታችን አንድ ስኩዌር ሜትር ኤሪያ ካለ ሰው አካሉን ማንቀሳቀስ ይችላል። ስለዚህ ኤኒዌር የትኛውን ቦታ መሰራት የሚችል ነገር ነው፣ መሰረታዊም ነው እና ከዛ አንጻር ነው የምናየው ማለት ነውና በጣም አስፈላጊ ነው። ለጤና በጣም ወሳኝ ነው። ለስነ ልቦና ወይም አንዳንዴ ሜንታል ሄልዝ ለሚባለው በጣም መሰረታዊ ነው። የአካል ብቃት እንቅስቃሴ ሶሻላይዝ ከማድረግ አንግል በጣም ጠቃሚ ነው እና ዘርፍ በጣም ሰፋፊ ጥቅሞች ነው ያሉት እና ከዚህ አንጻር ስናየው ማንም ሰው አካል ብቃት እንቅስቃሴ የሚፈልገው ፍላጎትና ተነሳሽነት ኖሮት አንድ ሰው ኤኒዌር የትኛውን ቦታ በስራም ሊሆን ይችላል፣ ቤቱ ሊሆን ይችላል፣ መስክ ቦታ ላይ ሊሆን ሊሰራ ይችላል። ስለዚህ ከፍላጎት ነው እንጂ ወጪ ወይም ደግሞ ገንዘብ የሚጠይቅ ነገር አይደለም። ከዚህ አንግል ነው የሚታየው ማለት ነው። ጥቅሙን ካየ ነው ቅድም እንዳለው በጣም ሰፊ ጥቅም ነው ያለው እና እንደዚህ የምትዘረዝረው አይደለም፣ ግን ጠቅለል ባለ መልኩ ለማሳየት ከጤና ጋር የሚገናኝ ጥቅም አለው፣ ከሶሻል ነገር ጋር የሚገናኝ ጥቅም አለው፣ ከአይምሮአዊ ጤንነት ወይም ከስነ ልቦና ጋር የሚገናኝ ጥቅሞች አሉት። እነዚህን ጠቅለል አድርገን ልናያቸው እንችላለን። ምናልባት ከመነሻው ጥያቄ ጋር አሁን ዘርዘር አድርጌ ነገርኩኝ ስለ ጥቅሞቹ። ኦኬ። ከዛ ባለፈ ግን
ምናልባት ጉዳቱን ማወቁ ጥቅሞቹን የበለጠ እንድንረዳ ያደርገናል። እና እስቲ ሰዎች ቤታቸው ሲቀመጡ እንቅስቃሴ ባለማድረጋቸው ምን አይነት ጉዳት ሊያመጡ ይችላሉ? የመጀመሪያው እንግዲህ አካላችን ራሱ ለመንቀሳቀስ ነው የተፈጠረው። እንዲንቀሳቀስ ሁልጊዜ አክቲቭ ሆኖ ሲስተሞቹ አጠቃላይ ህይወታዊ የሰውነት ጥበባችን አክቲቭሊ እንዲሰራ የሚሆነው እንቅስቃሴ ስናደርግ ነው። ቁጭ ካለን ሰውነታችን በከፍተኛ ሁኔታ ጤናችን ይጎዳል። ማለት ምንድነው እየሆነ የሚመጣው? ሰውነት ውስጥ የሚካሄዱ ሲስተሞች በሙሉ እየቀነሱ ነው የሚሄዱት ማለት ነው። አንድ ሰው አክቲቭ በነበረ ጊዜ ማለት ለምሳሌ ወክ የሚያደርግ ከሆነና ቤቱ ቁጭ ሲል በፊት ሰውነት ውስጥ አጠቃላይ የሚካሄዱ ሲስተሞች በሆነ ደረጃ ይቀንሳሉ። ቲፒካል ኤግዛምፕል ለምሳሌ በፊት የሳምባው መያዝ የሚችለው አየር እንቅስቃሴ ሲያደርግና ቤቱ ቁጭ ሲል ይቀንሳል። አተነፋፈስ ስርዓታችን ይወርዳል ማለት ነው። የልባችን የሚረጨው የደም መጠን፣ የሰውነታችን አጠቃላይ ኢፊሸንሲ የብቃት ደረጃው ማለት የመፈጸም ብቃት ደረጃው ዲክላይን እያደረገ ነው የሚሄደው፣ እየወረደ ነው የሚመጣው። ከምን ኢንአክቲቭ ስንሆን ማለት ነው። ኢንአክቲቭ ማለት ቁጭ ብለን ዶርማንት ሆነ ሰደንተሪ የሆነ ላይፍ ስታይል ስንመራ የሰውነታችን መጠን እየቀነሰ ነው የሚሄደው። እየቀነሰ እየወረደ ዲክላይን እያደረገ ሄደና መጨረሻ ላይ ብዙ የጤና ችግር ያመጣል። አንዱ የጤና ችግር ምንድነው? ውፍረት ቅርብ ነው ማለት ቁጭ ያለ ሰው ለመወፈር ቅርብ ነው የሚሆነው። ለምን? በፊት እንቅስቃሴ ሲያደርግ የሚያቃጥለውን ካሎሪ አሁን ቁጭ ብሎ ማቃጠል ስለማይችል ሰውነቱ ያንን ካሎሪ ስቶርድ ያደርጋል። ስቶርድ እያደረገው ከፍተኛ ካሎሪ ሰውነት ውስጥ እየተቀመጠ ከዛ ምን ይሆናል? ያ ወደ ፋት እየተቀየረ ሰውነት ውስጥ ዌይት ይጨምራል ማለት ነው። አንዱ እሱ ነው። ሌላው ደግሞ ምንድነው? አጠቃላይ የሰውነት ሲስተም እንግዲህ ሰውነት ትልቅ ጥበባዊ ሂደት ያለው አካል እንደዚህ ነው አትልም እና እያንዳንዱ ሲስተም ተናቦ ተረዳርቶ የሚሰራ ነው። ስለዚህ ያ ሲስተም ይሄ ነው በማይባል ደረጃ ትንሿን ነገር ሳይሆን እንደ አጠቃላይ ሲስተሙ አቅሙ እየወረደ ይሄዳል። ከዛ አቅም በወረደ ቁጥር ለሌሎች በሽታዎች የመጋለጥ እድሉ ደግሞ ሰፊ ነው የሚሆነው። ለምሳሌ ቅድም እንዳልነው አንድ ሰው ኦቨርዌይት ከሆነ ሌሎች ህመሞች በጣም ቅርብ ነው የሚሆኑት። ለምሳሌ ደም ግፊት ዳሩን እንትን ይላል፣ ስኳር፣ የኮሌስትሮል ኢቭን የባክ ፔን፣ የነዚህ የጆይንት ፕሮብሌሞች፣ እነዚህ መገጣጠሚያ ቁርጥማት፣ እነዚህ ሁሉ አክቲቭሊ ካለመሆን የሚመጡ ውፍረትንም ታከው የሚመጡ ህመሞች ናቸው እና መቀመጥ በጣም ከፍተኛ አደጋ ነው የሚያመጣው። ኖት ኦንሊ ፊዚካሊ ብቻ አይደለም፣ ሳይኮሎጂካሊ ደግሞ ከፍተኛ እንትን ያመጣል። ብዙ ጊዜ ሰውነት አክቲቭ ሲሆን አንጎላችን በደንብ የማሰብ የስራን በብቃት የመስራት አቅም ይኖራል። ቁጭ ስንል ግን ምንድነው ሳይኮሎጂካሊ ሁሉ እንትን እያደረግን ነው። ይሄንን የሚሰሩ ሆርሞኖች አሉ፣ የነርቭ ሲስተም፣ እነዚህ ሁሉ አቅማቸው ስለሚዳከም ኢፌክቲቭሊ የአንድ ሰው ሳይኮሎጂም እና የስነ ልቦና እንትኑም ይወርዳል ማለት ነው። ፊዚካል አለው፣ ሳይኮሎጂካል አለው፣ ሶሻልም አለው። በእንደዚህ ልንለው እንችላለን እና ብዙ ነው ሲስተሙ በሙሉ ነው እንትን የሚለው ማለት ነው እና መቀመጥ ማለት ከባድ ነገር ነው እና ሰፊ ነው ችግሩ ነው ብዬ ማስበው በግሌ። እስቲ ቤት ውስጥ ሰዎች ሲቀመጡ ምን አይነት እንቅስቃሴዎች ናቸው? ቅድም እንዳልከው ስፖርት፣ አካላዊ እንቅስቃሴዎች የትኛውን ቦታ መሰራት ይችላሉ፣ ትንሽ ቦታዎች ላይ መስራት እንችላለን እና ቅድም ያወራናቸው ጉዳቶች እንዳይመጡ በየጊዜው ይቻል በየቀኑ በሳምንት ሊሆን ይችላል ምን አይነት እንቅስቃሴዎች ናቸው ቤት ውስጥ በሁሉም የእድሜ ክልል መሰራት የሚችሉ? ምክንያቱም አሁን የሚሰሙ ሰዎች በተለያየ እድሜ ላይ ሊገኙ ይችላሉ። እኔ ምን አይነት እንቅስቃሴ ባረግ ነው ጥሩ የሚለውን ግምት ውስጥ እንዲያስገቡ እስኪ ጠቅላላ አድርገን
ቤት ውስጥ መሰራት የሚችሉ እና ከውጤታማነት አንጻር የተሻሉ ናቸው። ያው እንቅስቃሴዎች ስንል እንግዲህ ያው በአጠቃላይ ለሁለት እንከፍላቸዋለን። ምንድነው አንደኞቹ ጤና ተኮር እንቅስቃሴ እንላቸዋለን። ለጤና አንድ ሰው ጤናውን ለመጠበቅ የሚሰራቸው እንቅስቃሴዎች ናቸው። ሁለተኛው ዘርፍ ደግሞ ይሄ ስኪል ሪሌትድ ወይም ደግሞ ተወዳዳሪ ውድድር ላይ ያለ ስፖርተኛ ደግሞ የሚሰራቸው ደግሞ የአካል ብቃት አይነቶች አሉ፣ ዘርፎች ማለት ነው። እና አሁን እንግዲህ የምናወራው ከዚህ ከጤና ተኮር ካለው የአካል ብቃት እንቅስቃሴ ጋር ነው የሚሆነው ማለት ነው። እነዚህ እንቅስቃሴዎች ጤና ተኮር አካል ብቃት እንቅስቃሴዎች 5 ናቸው ዘርፋቸው፣ በ5 አይነት ዘርፍ አላቸው። የመጀመሪያው የትንፋሽ ብቃት ችሎታ ማለት ነው። የትንፋሽ አቅምን የሚጨምር እንቅስቃሴ አተነፋፈሳችንን፣ የልብ ሲስተማችንን ልብ በደንብ ኢፌክቲቭሊ እንዲሰራ ደም በደንብ ሰውነታችን ውስጥ እንዲዘዋወር የሚያደርግ የአተነፋፈስ ብቃት እንቅስቃሴ የምንለዋለን። ምን እንለዋለን? ካርዲዮቫስኩላር ኢንዱራንስ እንለዋለን። ካርዲዮቫስኩላር ኢንዱራንስ የምንለው አንዱ ዘርፍ ነው። ሁለተኛው ስትሬንግዝ ነው። ማስኩላር ስትሬንግዝ እና ማስኩላር ስትሬንግዝ አለ። ማስኩላር ስትሬንግዝ የምንለው ደግሞ የጡንቻ ጥንካሬ የሚሆኑ እንቅስቃሴዎች ጡንቻን ለማጠንከር የተወሰነ ደግሞ ብርታት ኖሮት ለረጅም ሰዓት እንዲሰራ የሚያደርጉ እንቅስቃሴዎች ደግሞ አሉ። እነዚህ የስትሬንግዝ ናቸው። ሜንሊ ማስኩላር ስትሬንግዝ እና ማስኩላር ኢንዱራንስ የምንለው ሁለቱን ያጣመረ ነው። ሶስተኛ ፍሌክሲቢሊቲ ነው። የመተጣጠፍ ችሎታ ሰውነታችን የመገጣጠሚያ የሰውነት አካሎች በደንብ ፍሌክሲብል እንዲሆኑ የሚያደርግ ዘርፍ ነው። ስለዚህ እነዚህ 3 ዘርፎች ያሟላ መሆን አለበት የምንሰራው እንቅስቃሴ። ትንፋሽ ችሎታ የሚያሻሽል፣ የጡንቻን ጥንካሬና ብርታት የሚያዳብር እና መተጣጠፍ ሰውነታችን ደግሞ በደንብ እንዲተጣጠፍ የሚያደርግ እነዚህ 3 ነገሮች የሚያሟላ ኤክሰርሳይዝ መሆን አለበት ነው። ስለዚህ ለነዚህ በጣም ኢፌክቲቭሊ የምንለው ምንድነው? ከመሳሪያ ውጪ መሳሪያ ሳንጠቀም የምንሰራቸው እንቅስቃሴዎች አሉ። ምንም አይነት መሳሪያ አያስፈልግም። የምንጠቀመው ሰውነታችንን ነው። ቦዲ ሬዚስታንስ እንለዋለን። ቦዲያችንን ወይም ደግሞ አካላችንን እንደ ጫና እንደ ክብደት ተጠቅመን የምንሰራቸው እንቅስቃሴዎች ናቸው የሚሆኑት ማለት ነው። ስለዚህ ካልስትሪክ የሚባሉ ናቸው። ሜንሊ ካልስትሪክ እንላቸዋለን። ከመሳሪያ ውጪ የሆኑ ናቸው። ሁለተኛ ደግሞ ቦዲ ሬዚስታንስ ናቸው። ቦዲያችንን ብቻ ተጠቅመን ምንም አይነት መሳሪያ ሳንጠቀም የምንሰራቸው ናቸው። ስለዚህ ይሄ የሚፈልገው ምንድነው? ስፔስ ብቻ ነው ማለት ነው። ከዚህ አንግል ቤት ውስጥ ስንሆን ልንሰራቸው የምንችላቸው እንቅስቃሴዎችን እንደው ምሳሌ ነው። ብዙ ናቸው፣ በጣም ብዙ ናቸው። ሲምፕል የሆኑትና ሜጀር የሆኑትን ለማየት እንኳን ለምሳሌ ለትንፋሽ ይሄ ቅድም ላልነው ለትንፋሽ ካርዲዮቫስኩላር ኢንዱራንስ ለማዳበር ቤት ውስጥ ሆነን ገመድ መዝለል እንችላለን። ገመድ ቀስ ብለን ለምሳሌ ለ1 ደቂቃ ገመድ እየዘለልን የተወሰነ ረፍት እያደረግን እንቅስቃሴዎች ይሄ እጅና እግር ክሮስ እያደረግን የምንሰራቸው ጉልበት ወደፊት እያመጣን ባለንበት መርገጥ ቁጭ ማለት መርገጥን የሚባለው አለ እንደሱ አይነት ሩጫ የቁም ሩጫ እንቅስቃሴ ስፔስ ሳንሆን እዛው ላይ ሆነን ባለንበት ቦታ ላይ መሮጥ። እነዚህ አይነት እንቅስቃሴዎች ሜንሊ የዚህ የካርዲዮ ቫስኩላር ኢንዱራንስ የምንለውን ብቃት በተወሰነ መጠን የሚያሻሽሉ ናቸው። አይነቶች አሏቸው ብዙ ከስፔስም በአንድ በተወሰነ ቦታ የምንሰራው ማለት ነው። እንደሱ ልንሰራ እንችላለን። ለማስኩላር ስትሬንግዝ ደግሞ ለጡንቻ ጥንካሬና ብርታት ደግሞ ለምሳሌ ቁጭ ብድግ ልናደርግ እንችላለን። ቁጭ ብድግ ለታችኛው ሰውነታችን በተለይ ለዚህ ለታችኛው ሰውነታችን ጥንካሬ ቁጭ ብድግ እያለን ሰውነታችንን ወንበር ላይ ተቀምጦ እንደመነሳት ማለት ነው 90 ዲግሪ ቁጭ ብድግ እያደረግ ቁጭ ብለን ብድግ እያለን ብንሰራ ሜንሊ ታችኛው ቦዲ አጠቃላይ ከወገብ በታች ያለው ሰውነታችን በሙሉ ስትሬንግዝ ያገኛል። ስትሬንግዝ ኢንዱራንስ የሚባለው ስትሬንግዝ ኢንዱራንስ ማለት ጡንቻ ሳይደክም ለረጅም ጊዜ እንዲሰራ የሚያስችል ብቃት ማለት ነው። ለላይኛው ሰውነታችን ደግሞ ፑሽ አፕ ልናደርግ እንችላለን። ፑሽ አፕ
ቁጭ ብለን መሬት ላይ እጃችንን በትከሻ ትክክል ከፍተን ወደን ፑሻፕ እያደረግን እንቅስቃሴውን ልንሰራ እንችላለን። ለመካከለኛው ሰውነታችን ደግሞ ሲታፕ ልናደርግ እንችላለን። ሲምፕል 4-5 ኤክሰርሳይሶች ግን ሙሉ ሰውነታችንን ማንቀሳቀስ የሚችሉ ለየፓርቱ መርጠን ስትሬንግዝ እሱን መስራት እንችላለን ማለት ነው። ሶስተኛው የፍሌክሲቢሊቲ ነው። ፍሌክሲቢሊቲ ጡንቻ ጆይንት ማተጣጠፍ ማለት ነው። ጆይንት ለማተጣጠፍ ደግሞ የጂምናስቲካል የሆኑ እንቅስቃሴዎች ጆይንቶቻችንን ግራና ቀኝ፣ ፊትና ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ እያደረግን የምንሰራቸው የጆይንቶቻችንን የመተጣጠፍ እንዲጨምሩ የሚያደርጉ እንቅስቃሴዎች ለፍሌክሲቢሊቲ ወይም ደግሞ ለሰውነት መተጣጠፍ ከስትሬቺንግ አይነት እንቅስቃሴዎች ሰውነት ማሳሳ ይሄ በጣም ጊዜ ወስደን የምንሰራው እንደውም ቤት ውስጥ ስንሆን ሜንሊ ይሄ በጣም ወሳኝ ነው እንደ ሌሎቹ ማለት ነው። ለምን ብዙ ጊዜ ሰውነታችን ነው የሚተሳሰረው ከአልጋ ወርደን ብዙ እንቅስቃሴ ስለማናደርግ መገጣጠሚያ ጡንቻ ምናምን በጣም ይዝላል። ስለዚህ ፍሌክሲቢሊቲ ለፊዚካልም ነው ለሜንታሊም ሞር ንቁ እንድንሆን የሚያደርግ እንቅስቃሴ ነው። እንደ ዮጋ አይነት እንቅስቃሴ ሊሆን ይችላል። አንድ የማት የሚያዘረጋ ስፔስ ላይ ቁጭ ብለን ግን ፍሌክሲቢሊቲያችንንም በደንብ ልናሻሽል የምንችል እንቅስቃሴ መስራት እንችላለን ማለት ነው። እነዚህ አይነት እንቅስቃሴዎችን ቤት ውስጥ ልናደርግ እንችላለን። ዋናው ትልቁ ነገር ሰውነታችንን እንደ ጫና የምንጠቀምበት መሆን እንዳለበት ነው። ያ እንግዲህ ስፖርት እድሜ አይወስነው። የሰው ልጅ መጀመሪያ ሲወለድ ጀምሮ አካሉን አንቀሳቅሶ ነው የሚወለደው። ህይወቱ ሲያልፍም እንደዛው ነው። በህይወት ውስጥ ሁሌ እንቅስቃሴ ውስጥ ነው ሰው አካሉ ማለት ነው። ስለዚህ እድሜ የሚወስነው ነገር አይደለም። ዋናው ትልቁ ነገር ምንድን ነው የምንሰራው? ለምሳሌ የ17 ዓመት ወጣት ወይም 18 ጎረምሳ እና የ70 ዓመት ሰው ምንድን ነው የሚሰሩት ነው እንጂ እድሜ ፋክተር አይደለም። በፍጹም ፋክተር አይደለም። ኢቭን ጤናም ፋክተር አይደለም። የታመመም ሰው ኤክሰርሳይዝ ማድረግ አለበት። ሲሪየስ የሆነ ህመም ውስጥ አልጋ ላይ ካልተኛ ማለት ነው ወይም ሆስፒታላይዝድ ሆኖ ሆስፒታል ውስጥም ቢሆን ኤክሰርሳይዝ ይሰራል። ተወሰነ ሰውነትህን ማንቀሳቀስ ኤክሰርሳይዝ ቆሟል እና ምንድነው የምንሰራው ብለን ማወቁ ላይ ነው እንጂ የእድሜ የጤና ሁኔታ እነዚህ ኖት ፋክተሮች አይደሉም። ግን የምንሰራው ማወቅ መሰረታዊ ነገር ነው። ስለዚህ መጀመሪያ ምንድነው አቅማችን ምንድነው? የጤንነት ሁኔታችን ምን ይመስላል? ከዛም ውጪ ደግሞ ፍላጎታችን ምንድነው? የምንሰራበት ፍላጎት ክብደት ለመቀነስ ነው ወር የሆነ የጤና ችግራችንን ለማሻሻል ነው የምንሰራበት አላማ። እነዚህን መሰረት አድርገን እንቅስቃሴውን ከራሳችን ተነስተን ነው ዲዛይን ማድረግ ያለብን እንጂ አንዱ የሚሰራውን ሌላ ሰው መስራት የለበትም። ማለት ኢንዲቪጁዋላይዝድ ነው ኤክሰርሳይዝ ማለት አንዱ የሚሆነው ለሌላ ላይሆን ይችላል። ስለዚህ ከዛ አንፃር ለሁሉም የሚሆን ኤክሰርሳይዝ አለ ማለት ነው። የምንሰራው ምን ያህል ነው መጠኑ ማለት ነው። የምንሰራው አይነቱ ምን አይነት ነው? እነዚህን አይነቱንና መጠኑን መወሰን እንጂ ማንም ሰው ኤክሰርሳይዝ ማድረግ አለበት። ወንበር ላይ ቁጭ ብሎ እኮ ኤክሰርሳይዝ ማድረግ ይችላል አንድ ሰው። እንግዲህ ምንድነው ትልቁ ነገር አንድ ሰው ከፍተኛ አቅም ሰውነት ውስጥ ሲፈጥር በተለይ ደግሞ እንቅስቃሴ በማድረግ አቅሙ እየዳበረ ሲመጣ በሚዳብርበት መጠን ሰውነት የበሽታ የመከላከል አቅሙም ይፈረጥማል። ለምሳሌ ቤቱ የተኛ ሰውና ተኝቶ ቤቱ አልጋ ላይ እየበላ ሶፋ ላይ ደግሞ እንደዚሁ የሚሆን ነውና አንድ አክቲቭ የሆነ ስፖርት ሰደንተሪ የሆነ ላይፍ እና ስፖርተኛ ስታያቸው አውቶማቲካሊ የበሽታ የመከላከል አቅማቸው ልዩነት አለ። በጣም ልዩነት አለ። ልዩነቱን ያመጣው ምንድነው? የዚህ ሰውዬ ስፖርተኛ የሆነው ሰውዬ አጠቃላይ ሰውነት ውስጥ ያሉት ህይወታዊ ዑደቶች ኢፌክቲቭ እና ኤፊሽንት ናቸው። ውጤታማና ብቃት ባለው መልኩ የሚከናወኑ ናቸው። ይሄ ብቃት ምንን ያመጣል? የበሽታ የመቋቋም ሰውነት ውስጥ የሚመጡ የተጻራሪ የሆኑ ነገሮች አሉ፣ በተለያየ ምክንያት የሚገቡ ወደ ሰውነት ማለት ነው። እነሱን
ሰውነቱ በራሱ በፈጠረው አቅም ተፋልሞ ያሸንፋቸዋል ማለት ነው። ስለዚህ የስፖርት እንደውም በጣም ትልቁ ጥቅም አንድ ሰው መስራት ካለበት እንደው ጥቅሙን እንደው ጠቅለል እናድርገው ከተባለ የበሽታ የመከላከል አቅሙን ማሻሻል እንዲችል ነው ብለን ልንደመድመው ሁሉ እንችላለን። ስለዚህ ከትንሿ ሴል ጀምሮ ነው የስፖርት ለውጥ እንዲኖር የሚያደርገው። ከትንሽ ሴል ይጀምርና እስከ ሲስተም ድረስ ያሉትን ብቃቶች ነው እያጨመረ መሄድ። የአንድ ስፖርተኛ ሰው ሲንግል ሴል እና አንድ ሰደንተሪ የሆነ ሲንግል ሴል ሰው ሴል እኩል አይደሉም። እንትናቸው ብቃታቸው ማለት ውስጣቸው የሚካሄደው አጠቃላይ ሂደት ህይወታዊ ሂደት የስፖርተኛው ኢፌክቲቭ ነው፣ የዛኛው ሰውዬ ደግሞ ሞር ደግሞ በጣም ያነሰ ነው የሚሆነው። ስለዚህ የነዚህ ድምር ውጤት ይመጣና ሰውነትህ በብዙ ነገሮች ቢፈተንም ከውስጥ ባለው አቅም ያንን ነገር ይፋለምና ያሸንፋል ማለት ነው። ስለዚህ በሽታ የመከላከል አቅሙ በከፍተኛ ሁኔታ ይጨምራል። ይሄ ምንም ከአቅም ጋር ስለሚሄድ ማለት ነው። አቅም ነው እና አቅሙ ስላለው እንግዲህ ያንን በደንብ ሞር ማብራራት ጊዜም የሚፈጅ ስለሆነ ነው እና ከአቅም ጋር የሚሻሻል ነው። ለምንድነው ነገሩ? እርግጠኛ ነኝ ሌላ ጊዜ ደግሞ በተሻለ የስፖርት አይነቶችን አሁን ባለው ሁኔታም ላይ መደረግ ያለባቸው ነገሮች ሰፋ አድርገን ሌላ ፕሮግራም ይዘን እንመጣለን ይመስለኛል። አንተም ተጨማሪ ነገሮች ብዙ የምትጨምራቸው ሀሳቦች እንዳሉ እያየሁ ነው። ለጊዜው ግን አሁን ሰዎች በቤት መቀመጣቸው ስለሆነ ከዛ ጋር በተያያዘ ያንን ሀሳብ ልታካፍለን ነው። ያው እንዳልከው ከበሽታ መከላከል አንጻርም የአካል ብቃት እንቅስቃሴ ቀላል የሚባል አይደለም እና እስኪ የተወሰነውን አሁን እንዳልኩ ደግሞ ያደረግን የተወሰነ እናሳለን። በጣም ጥሩ ነው። ትንሽ ስፔስ ተጠቅመን እንዴት እንሰራለን የሚለውን ብናይ ሞር የተሻለ ይሆናል። ለምሳሌ እቺን ጠረጴዛ እናንሳትና ኦኬ እሺ ቅድም እንዳለው ያው የፊዚካል ፊትነስ 3 አይነት ፊትነስ እንትኖች ማሻሻል እንዳለብን ተነይታ የመጀመሪያው ትንፋሽ፣ ከዛ የጥንካሬ፣ ከዛ የመተጣጠፍ እሺ አሁን ከትንፋሽ እንቅስቃሴን ጀምር። ከትንፋሽ እንቅስቃሴን ጀምር። ገመድ እንደያዝን ሆነ ገመድ መዝለል በጣም ሪኮመንድ የሚደረግ ኤክሰርሳይዝ ሲሆን ይህንን እንቅስቃሴ ልንሰራ እንችላለን እንደያዝን ሆነን ማለት ነው። ያ ጉድ እንደሱ አይነት እንቅስቃሴ ይሄ አንደኛው ነው። ገመድ ስንዘልም ብዙ አይነት የገመድ አዘላለን እንትኖች አሉት። አንደኛውን አንተን ያደረከው ለምሳሌ አሁን አንተ 2 እግርህን እያነሳ ነው። ደግሞ ተራ በተራ እስቲ ቫራይቲ እንዲኖረው እናድርግ ነው። ኒ አፕ አድርግ። ይሄ ጉልበት ከፍ እያደረግ የስ ከፍ አድርግ። ከፍ ያ ኤግዛክትሊ ኢዝ ቫራይቲ። ሁለተኛው ደግሞ ጉልበትህን ደግሞ እንደዚህ ወደ ኋላ እያደረግ ገመድ እንደዘለ አሁን ቫራይቲ ያደረግ። ሁለተኛ ትንሽ እግር ከፈት እያደረግን ድጋፍ ከፈት እንደዚህ እየዘለን ኤግዛክትሊ ገመድ ይዘን በጣም ሳንከፍተው እንደዚህ ያ ገመድ ነው። አንድ ገመድ ላይ እነዚህ ቫራይቲ። አሁን እነዚህን እንቅስቃሴዎች ለምሳሌ አንድ ደቂቃ እንዘላለን። ከዛ የተወሰነች ደቂቃ እያረፍን ገመዱን እየዘለልን፣ ገመድ ከሌለን እንዳልነው ገመድ እንደያዘን በማሰብ መስራት ይቻላል ማለት ነው። እንግዲህ እዚህ ጋር ምንድነው ለምሳሌ ወፍራም ሲሆነ ሰው እንደዚህ ነው ገመድ ለመዝለል የሚቸገር ደግሞ ሊኖር ይችላል። እሱ ደግሞ ከሆነ እዛው በቆመበት ማለት በጣም ሳይነሳ የእንቅስቃሴዎቹን አሁን ያሳየነው መስራት ይችላል። ለምሳሌ ቫራይቲ የሆነ ጫና ሳይኖረው እግሩን ብቻ ብድግ እያደረገ ለምሳሌ ትንሽ ብድግ እያለ ብዙ ሳይነሳ ይሄኛውንም ለምሳሌ እንደዚህ እያደረገ ሊሰራ ይችላል ማለት ነው። እሱን ከአካላዊ ብቃታችን ጋር ሞዲፋይ ማድረግ ይኖርብናል ማለት ነው።
ሁለተኛው ለትንፋሽ የሚሆን ኤክሰርሳይዝ ለምሳሌ ክሮስ ማድረግ፣ እጅና እግር ክሮስ እያደረግን ይህንን እንቅስቃሴ መስራት እንችላለን። ልሰራ ትችላለህ። አሁን ላይ ይህ በጣም ኢፌክቲቭ ነው እንቅስቃሴ ነው። እዚህ ካርዲዮ ሞር ኦፍ ካርዲዮ ነው። ያ ጎድ እሺ፣ እንደሱ እንሰራለን። እጅ ደግሞ እንደዚህ አድርገን ወደፊት ባራይቲ ኤግዛክትሊ እዚች ጋር ደግሞ ሄደን ያፕ ይሄ አሁን ሞርሊ ቶታል ቦዲ ነው የሚሰራው። ቶታል ቦዲ ነው ሜንሊ ለትንፋሽ ለሰውነት አየር ሳምባን በደንብ እንዲይዝ ልብ በደንብ ደም እንዲረጭ የሚያደርጉ እንቅስቃሴዎች ናቸው ማለት ነው። ኤግዛክትሊ እንግዲህ ቅድሙ ምንድነው 1 ደቂቃ ገመድ እየዘለለን የወሰነ እረፍት ማድረግ አንዱ አማራጭ ነው። 1 ደቂቃ ዘለን 30 25 ሰከንድ አርፈን 1 ደቂቃ ለስንት ዙር 5 ጊዜ መስራት እንችላለን። ይሄም ምንድነው አሁን በአንተ እድሜ ደረጃ ነው። እድሜው ደግሞ ገፋ ያለ ሰው ከሆነ ደግሞ 30 ሰከንድ እየዘለለ 15 ሰከንድ ደግሞ እረፍት ማድረግ አለበት ማለት እንግዲህ እንደ አቅማችን ነገሩን ማስተካከል ይገባል። ኤግዛክትሊ እንደ አቅማችንን ደግሞ ራሳችን ማወቅ መቻል አለብን። ሰውነታችን ራሱ ብዙ ነገር ነው የሚነግረን። እንቅስቃሴ ስንሰራ አቁም የሚለን ቦታ ላይ አረፍ ማለት አለብን። ዝም ብለን እንትን ማድረግ የለብን። እንደ አቅማችን መስራት አለብን። ሌላ ደግሞ ኒያፕ ማድረግ እንችላለን። ኒያፕ ላይክ ዲስ በዚህ አይነት በጣም ኢፌክቲቭ ናቸው። ባይ ዘ ዌይ ዘመናዊ አሁን ያለው የስፖርት ሳይንስ እነዚህን ኤክሰርሳይዝ ነው ሪኮመንድ የሚያደርገው። ማሽን ብዙም ፌቨር አያደርግም። እነዚህ ምን ይባላሉ? ፋንክሽናል ስትሬንግዝ ይባላሉ። ፋንክሽናል ተፈጥሯዊ የሆኑ ይሄ ኦርጋኒክ የሆኑ እንቅስቃሴዎች ይሏቸዋል። ፋንክሽናል ኤክሰርሳይዝ በጣም ፌቨር የሚደረጉት እነዚህ ናቸው፣ የሚመከሩት እነዚህ ናቸው። እና ከማሽን እንደውም ይሄን ስሩ የሚል የራሱ አድቫንቴጆች ብዙ ያወራሉ ማለት ነው። የተሻለ ነው ተብሎ ስለሚጠበቅ ማለት ነው። ሌላ ደግሞ ትንሽ ነገር ካለን መሬት ላይ አድርገን ለምሳሌ ሰምቲንግ የሆነ መርገጫ ትንሽ ላይክ እንደሱ አይነት ነገር ካለን ደግሞ እሱ ላይ እየወጣን እንደ ደረጃ ማለት ነው ስቴፐር ሆኖ እሱ ላይ ደረጃ ላይ እየወጣን የምንሰራቸው ኤግዛክትሊ እሱም ኦልተርኔት ቀስ እያለንም መውጣት እንችላለን። እሱንም ማድረግ እንችላለን እዛችሁ ባለንበት ቦታ ላይ ማለት እነዚህ አይነት እንቅስቃሴዎች ባለንበት ደግሞ መሮጥ ላይክ እንደዚህ በቆምኩበት አሁን ይሄ ሪሊ በጣም እኮ የሚገርም እንቅስቃሴ እኮ ነው እንደ መሮጥ ማለት ነው። ላይክ የተወሰነ 1 ደቂቃ እንደዚህ ሮጠ ከዛ ደግሞ ትንሽ ፈጠን ያለ ይሄ አይነት እንቅስቃሴ በጣም ኢፌክቲቭ ናቸው። እንደዚህ አይነት ታይፖች ኤክሰርሳይሶችን ቅድም ያለ የትንፋሽ እንቅስቃሴ ብለን እንትንላቸዋለን ማለት ነው። ሁለተኛው እንቅስቃሴ ደግሞ ለጡንቻ ብርታት ማስኩላር ስትሬንግዝ የምንለው እንቅስቃሴ ናቸው። እነሱን አሁን ለምሳሌ ለታችኛው ሰውነት ቅድም ያለው ስኳት ማድረግ እንችላለን። ስኳት ሲምፕሊ እግር በትከሻ ትክክል እንከፍታለን። በትከሻ እንደዚህ ደረት ወደ ውጪ እቺን ጉልበት ወደፊት አይምጣ። ጉድ በቃ 12 ማድረግ እንችላለን። 12 ጊዜ እያደረግን 3 ጊዜ ማድረግ እንችላለን። ይሄ ስኳት ይባላል። ቁጭ ብድግ ነው። 12 ሰርተን ተወሰነች 30 ሰከንድ አረፍ ብለን 12 እያደረግን 15 የምንችልም 15 አቅማችን ከፈቀደ ደግሞ ዙሩን ጨመረ 5ም ልናደርገው እንችላለን። በጊዜ ሂደት በየቀኑ የምንሰራ ከሆነ ቶሎ እየጨመረ ነው። ኤግዛክትሊ ስኳት በጣም ኢፌክቲቭ የሆነ ለታችኛው ሰውነት የሚሰራ እንቅስቃሴ። ሌላው ሁለተኛው ላንጅ የምንለውንም ልንሰራ እንችላለን። ላንጅ ማለት እንደዛው እንደቅድሙ በትከሻ ትክክል ሰውነታችንን ከፍተን እንደዚህ እያደረግን ማድረግ እንችላለን። ሰውነታችን ቀጥ ብሎ ትንሽ ከፈት እግር ትንሽ good this is lunge exercise is good for በጣም ለታችኛው ሰውነት ለዚህ መቀመጫ ጡንቻ ቶታሊ ለታችኛው ሰውነት የተሻለ ትልቅ ጥቅም የሚሰጥ ኤክሰርሳይዝ
ይሄንንም እንደዚሁ ቅድም እንዳለ 12 ለእያንዳንዱ እግር ለአንድ እግር ኦልተር ይሄን ስንጨርስ በዚህኛው ደግሞ መስራት አለብን። 12 3 ጊዜ ይቻላል። ኤግዛክትሊ ሜንሊ ወደፊትም ማድረግ እንችላለን፣ ከዚህም መጀመር እንችላለን። ልዩነቱ ታትማች እንትን አይደለም፣ ግን ወደ ኋላ ስናደርገው ሞር የመቀመጫ ጡንቻ የመስራት እንትኑ ልንጨምርለን ስለምንችል ወደ ኋላ ማድረግ እንችላለን። ይሄ ሲሆን መቀመጫ ሞር ይሰራል። ወደፊትም ሲሆን መቀመጫ ይሰራል፣ ግን ኳድራም ይሰራል። ይሄ ኳድራ ወደ ኋላ ማድረግ ወደፊትም ማድረግ እንችላለን። ሌሎችም አሉ መሰረታዊ የምንላቸው ነው አሁን የምናያቸው መሰረታዊ። አሁን እነዚህ በጣም ብዙ ቫራይቲ ያላቸው ብዙ እንትኖች መጨመር የምንችላቸው አሉ። የስኳት አይነቶች አሉ እና እነሱን ልናደርግ እንችላለን። ይሄን ማድረግ እንችላለን። ቤዚካሊ እነዚህን ብናየ ጥሩ ነው፣ ሌላ ሳንጨምር ማለት ነው። እንግዲህ ሲበዛም አንዳንዴ ኮንፊውዝ ያደርጋል። ሁለተኛው ለላይኛው የሰውነት ክፍል የምንሰራው ማለት ነው። ለላይኛው የሰውነት ክፍል ሜንሊ አቅም ካለን መሬት ላይ ሆነን መስራት እንችላለን። መሬቱን ተጠቅመን ማስኳት እንትን ፑሽ አፕ ማድረግ እንችላለን። ትንሽ አቅማችን ደግሞ አነስ የሚል ከሆነ አልጋም ወይም ግድግዳም ተደግፈን መስራት እንችላለን። ስለዚህ አሁን አንተ ትንሽ አቅም ያለነ ስትታይ በተለይ ይሄ የሚቻል አይደለም፣ መሬት ነው ለአንተ የሚሆነ። ኦኬ ኤግዛክት። መጀመሪያ እንግዲህ በትከሻ ትክክል እጃችንን መክፈት አለ። በትከሻ መጥበብ ማስፋት ምናምን እሱ ሌላ እንግዲህ በጣም እንትን ለሆኑ ነው። ገብቶሃል? ይሄ ትንሽ ብዙ ጊዜ ኤክሰርሳይዝ ትንሽ ከፍ ላሉት እንደዚህ ነው እንደዛ ነው ማድረግ ይችላሉ። ቤዚካሊ ግን ቤቱ ለሚሰራ ሰው በትከሻ ትክክል እጁን ከፍቶ ከዛ እንደዚህ ከከፈተ በኋላ ጀርባውን ቀጥ አድርጎ መሬት እየደረሰ አፕ ስንወርድ 1 ሰከንድ፣ ስንነሳ 2 እንቆጥራለን። ስንወርድ 1 ነው፣ ስንወርድ በ1 ነው የምንወርድ። ስንወጣ ግን 1 2 ነው። ስንወርድ እንፈጥናለን፣ ስንነሳ ግን ቀስ ብለን ማለት ነው። እስቲ ስራ ያው አካላዊ ርቀት ግን ባይዘው በሚሰሩበት ሁኔታ እሱን አንድ መከረው ነገር ይቻላል። በተለይ ደግሞ ከቤት ወጥቶ መጣጣለ ተራራ ነገር ለመቀነስ ከላ ተዛቸው ሁለት ሜትር ነው የሚመከረው። ከዛ ከሱ በጣም መባብ ሆነ እስከ 1.5 ኦኬ ያ ኤግዛክትሊ። ስለዚህ እኔና እሱም ያለን ርቀት ያው እንደምታዩት ነው። ሹር። ስለዚህ አሁን ያልከኝን ልሞክር። ያው ፑሽ አፕ ብዙ ማለት ነው፣ ግን በትከሻ ርቀት ይሆናል። ጀርባ ይላል። ያ ጉድ። ያ ስትወርድ ለምሳሌ ያው ቅድም እንዳልኩ ውረድ 1፣ ስትነሳ ግን 1 2፣ ቀስ ስንወርድ ፈጠን፣ ስንነሳ ቀስ። ዲስ ኢዝ ፑሽ አፕ። በጣም ቤዚክ አሁን እኛ የምናየው ቤዚክ የሆኑ መሰረታዊ እንቅስቃሴዎች ናቸው። ማንም ሰው መስራት የሚችለው ኖት ኮምፕሊኬትድ አይደሉም። ይሄ በጣም ቴክኒክ የሚፈልጉ አይደሉም። እንደዚህ ነው እንደዛ ነው የሚያል አይነት ነገሮች ቤዚክ ናቸው በቃ። ስለዚህ ለታችኛው ለላይኛው ፑሽ አፕ ሳረግ ለታችኛው ስኳት አረግን ማለት ነው። ቤታችን ውስጥ አንዳንድ ጊዜ ለእጃችን ደግሞ መስራት አለብን። ለእጃችን መስራት አለብን። ለእጃችን ለመስራት ለምሳሌ ዲፕ ማድረግ እንችላለን። ወንበር ካለ ይህን ወንበር መጠቀም እንችላለን። ይህን ወንበር ተጠቅመን እቺን እዚች ጋር እጃችንን እንደዚህ አድርገን ትራይሴፕስ ባ ማድረግ እንችላለን። ለእጃችን ትራይሴፕስ ማለት ነው። ወጣ ብለን ትራይሴፕስ ጉድ ዲስ ፎር ለእጃችን ጡንቻ ማለት ነው። ለእጃችን ጡንቻ ሜንሊ ትራይሴፕስ ለእንደዚህ አይነት እንትኖች፣ ትራይሴፕሳችንን ደግሞ እዛው ደረጃም ሊሆን ይችላል። ይሄ ትንሽ ወንበርም አልጋም ጠርዝ ይዘን እንትን ማድረግ እንችላለን ማለት ነው። ቅድም ደግሞ ፑሻፕም ስንሰራ የሚከብደው ካለ እንደዚሁ እዚህም ጋር አድርጎ ሊሰራ ይችላል። ይሄ ትንሽ ይቀለዋል።
ግድግዳም ተደግፎ መስራት ይችላል። አዎ ምንድነው ቀለል ለማድረግ ማለት ነው። ፎርቴን ደግሞ ለትልቁ ደግሞ አሁን መሰረታዊ ደግሞ የሚድ ሴክሽን ወይም ደግሞ የመካከለኛው ሰውነት ክፍል ነው። ለሱ ደግሞ በጣም ሪኮመንድ የሚደረገው ሲታፕ ነው። ሲታፕ እንሰራለን። ቫራይቲ የሆኑ ሲታፖች አሉ። ቤዚክ የሆነው ክራንች የምንለውን ልናይ እንችላለን። ኦኬ ይሄ እንግዲህ ወለሉ ንጹህ እንደሆነ ነው በማሰብ ነው። ስለዚህ እግራችንን እንደዚህ እንከፍታለን። እጃችንን እንደዚህ አድርገን ብድግ እያደረግን በጣም መነሳት የለብንም። 45 ዲግሪ እያደረግን እንሰራለን። ሁለተኛው እግራችንን እንደዚህ አድርገን ለታችኛው ማድረግ እንችላለን። እነዚህ ሁለት ከሰራ በቂ የሆነ እንትን አለው ማለት ነው። ይሄ እንግዲህ ያው እዚህ ጋር አሁን እግራችንን እንደዚህ ከፈትን። እጃችንን አንገት መጎተት ሳይሆን ማሳረፍ ማሳረፍ እንጂ አንገታችንን መጎተት የለብን። የምንነሳው በሆድ ጡንቻ ነው፣ የምናጥፈው ሆድ ጡንቻ ነው። ግን በሆዳችን ቀስ ብለን ትነሳለን። 45 ዲግሪ እስኩት ወዛው እዚህ ሲጓን ይሄ ነው ኢፌክቲቭ የሆድ እንቅስቃሴ መነሳት፣ እዚህ ድረስ መነሳት። እሱ ራሱ አንዳንድ እንትኖች አሉት እና እንደዚህ አይነት በቃ this is crunch ይባላል። ኢፌክቲቭ ነው። ወንዴን ሁለተኛው እጅህን መቀመጫ ውስጥ እዚህ ስትወሽቀው ከወሸክ በኋላ እግር ትንሽ ቤንድ አድርገህ እግርህን ድግ አድርገህ ወደ ሆድ ማምጣት ማለት ነው። ወል ጉድ አትጠፍ እንደዚህች እንደሆነ አሁን በጣም አትዘርጋው። ትንሽ ቤንድ አቅ ዘን ቀስ ብለህ መልስ። ቀስ ብለህ ወሰደው። ሁለቱንም ወሳኝ የሆድ ጡንቻው ይሰራል ማለት ነው። ይሄን ይመስላል እንግዲህ ስትሬንግዙንም በዚህ አየን ማለት ነው። ሶስተኛው ቅድም ያለው ፍሌክሲቢሊቲ ነው፣ መተጣጠፍ ችሎታ እንግዲህ የሶስተኛው ብቃት ማለት ነው። እሱን ደግሞ የተለያዩ ጆይንታችንን የሚያንቀሳቅሱ እንቅስቃሴዎች ፍሌክሲቢሊቲም ስትሬቺንግም የሆኑ ማድረግ እንችላለን ማለት ነው። ቬሪ ሲምፕል ሁላችንም የምናውቀው እግር እንደዚህ እጅ ከፍተን እነዚህ ይሄ በጣም ወሳኝ የሆነ እንቅስቃሴ ነው። ያ ክሮስ ማድረግ ክሮስ ማድረግ ከዛ ደግሞ እችኑን ከፍተን ይሄ ብድግ ብድግ ጉድ የስ እንግዲህ ፍሌክሲቢሊቲ ፒውርሊ ፍሌክሲቢሊቲ ስንሰራ ተወሰነ ጡንቻም እያንቀሳቀስን ነው የምንሰራው። ደን ደግሞ እቺን ይዘን እንደዚች እያደረግን ሆፕ በዚህኛው ሚድ ሴክሽን ይሄ ሁሉም ሰው ጠዋት ሲነሳ ከመኝታው ሰውነቱን አንቀሳቅሶ ሊያደርጋቸው የሚችል ደን ደግሞ ከፈለክ ደግሞ እንደዚህ ዞር ሳይድ ስትሬች አድርገው ዩ ፊል ኢት አይ ቲንክ ዩ ፊል ሳምቲንግ ያ እቺን አደረግን። ደን ከዛ ደግሞ ለታችኛው ሰውነት ደግሞ እዚሁ ጋር ቆመን ሆፕ እያደረግን የሆነ መደገፊያ ቢኖረን which is good እንደዚች አሁን እቺ ያለች እዚህ ጋር ተደግፌ እንደዚህ በዚህኛውም ደግሞ እንደዚሁ ይሄኛውንም የኋላ የፊት በዚህኛው እንደዚህ ማድረግ እንግዲህ ስለዚህ ወደ ጎን ማድረግና በቃ ቀና በል ቀና yes this is flexibility ፍሌክሲቢሊቲ ከዛ የፊትና የኋላ ይረዳናል። ከዛ የእጅ ደግሞ ላይ እንደዚህ ይሄ ፍሌክሲቢሊቲ ነው። ሰውነት ጆይንት ማንቀሳቀስ ነው። ሌላ ምን በጣም እንትን የሆነ እንቅስቃሴ ማለት እንደዚህ
አንገታችንንም በተወሰነ እዚህ ማድረግ አለብን ይኖርብናል። ወደ ጎን ይህ አንገት በተለይ ብዙ ጊዜ ቤት ውስጥ የሚኖሩ የሚቀመጡ ሰዎች ብዙ ጊዜ ሲቀመጡ የአንገት ይሄ እነዚህ ማሰሎች እዚህ ጋር ያሉት በጣም ድካም ውስጥ ነው የሚገቡ። ስለዚህ ይህ አንገት በደንብ በተወሰነ ሰዓት እየፈለጉ ማንቀሳቀስ በጣም ቆንጆ ነው እና ደግሞ አሁን የሰራናቸውን እንቅስቃሴ ለምሳሌ ሶፋ ላይ ብዙ ቴሌቪዥን አይተው ወር አልጋ ላይ ምናምን ትንሽ ሰውነታቸው የመድከም የሆነ ነገር ስሜት ሲሰማቸው እነዚህ እንቅስቃሴዎች ምን ያደርጋሉ? ሰውነት ያነቃቃሉ፣ ንቃት ይፈጥራሉ እና በተወሰነ ሰዓት ተነስተው ስትሬቺንጎችንም ማድረግ። አሁን ስትሬቺንግ ለምሳሌ ብዙ ሰዓት ተቀመጠ አንድ ሰው ቤቱ እንግዲህ አሁን ቤታችሁ ተቀመጡ ተብሏል። እንግዲህ የሚቀመጠው የሰውዬ አሲዩም ኦልሞስት 24 ሰዓት ነው ማለት ነው። ስለዚህ እንደው መኝታ የሚተኛውን ትተን በ16 ሰዓት ውስጥ 16 ሰዓት ከመኝታ ውጭ 16 ሰዓት አለ። እንደው 10 ሰዓት አክቲቭሊ ቤት ውስጥ አለ ብለን ብናስብ በ10 ሰዓት ውስጥ በየ3 ሰዓቱ ወይም ደግሞ በየ5 ሰዓት 2 ጊዜ የሚሰራቸው እንቅስቃሴዎችን ደግሞ እንይ። ስትሬቺንግ ማለት ነው ሰውነት ማፍታታት። እሺ የመጀመሪያው ከአንገት ጀምሮ እቺን አንገቱን እንደዚች ወደፊት በቀን 2 የሚሰራቸው ቢሆን ጥሩ ነው። ቢያንስ ማለት ነው። ይሄ አንገት ወደዚህ ቴን ወደዛኛው ደግሞ ቴን ወደ ጎን አሁንም ወደዚህ ወደ ጎን። እነዚህ በጣም ተቀምጠን ሰውነታችን ሲዝል የምንሰራቸው ናቸው። የጀርባ ጡንቻ እንዲያደርግ ነው። የእጅ ጡንቻችንን እቺ ለዚች አርገን ሳብ። እንግዲህ ይሄንን የምንሰራው 10 ሰከንድ በትንሹ ማለት ነው። እንደውም ቤት ውስጥ ከተቀመጥን እያንዳንዷን እስከ 20 ሰከንድ ልናደርገው እንችላለን። ይሄ የእጅ ጡንቻ ማሳሳብ ነው። እችኛዋን ይዘን እንደዚች እችንም እንደዚች ግድግዳውንም ተደግፈን መስራት እንችላለን ማለት ነው። ከዛ ደግሞ የታችኛው ሰውነታችንን እቺ ይዘን ሰዓት በደቡብ እኛም ቀየር። እነዚህን 10 ሰከንድ እንዳልኩት ከ10 ሰከንድ በላይ እንቅስቃሴዎችን መስራት ይቻላል። ቁጭ ብለን ማት ካለን ማት ላይ ሆነ የተለያዩ ስትሬቺንጎች መስራት እንችላለን። አሁን እኛ ያየነው ቀለል ያለው ነው እና ቀለል ያለና ማናቸውም ሰው ሊሰራቸው የሚችላቸው ብለን የምናስባቸው ነው እንጂ በጣም ቫራይቲ ኦፍ ኤክሰርሳይሶች አሉ። በደንብ ደግሞ ሞዲፋይም ይደረጋል። አንዱ እንትን ካለው ከከበደው ቀለል የምናደርግባቸው መንገዶችም ይኖራሉ። ስለዚህ እነዚህ ቤዚክ ናቸው። እነዚህን ካደረገ በተለይ በሳምንት አሁን ቤት ውስጥ ስለሚሆን እነዚህ እንቅስቃሴዎች ባይ ዘ ዌይ እንግዲህ መስራት ይችላል ሳምንቱ ሙሉ። ምንም እንግዲህ ሰው ስትሬቺንግ ለማድረግ በሳምንት 7 ቀን 4 ቀን 3 ቀን አይባልም። ስትሬች ማድረግ ማለት ኤኒ ታይም አንድ ሰው ስትሬች ሰውነቱን ማሳሳብ እንግዲህ የራሱ ሰውነቱ የሚፈልገው እንዳልከው ደግሞ የማሳሳብ እንቅስቃሴዎች ብዙ አድካሚም ስላልሆኑ ምናልባት የሰዎችን አቅም ጥያቄ ውስጥ የሚከቱ አይሆኑም። የመጀመሪያ የሰራናቸው እንቅስቃሴዎች ሰው እንደ የእድሜ መጠኑ እንዳልከው እንደሚችልበት የአቅም ሁኔታ እያየ የብዛት መጠኑን መቀነስ መጨመር ይችላል። ኤግዛክትሊ። እንግዲህ ጄኔራሊ ኤክሰርሳይዝ ሰው ይስራ የሚባለው ከ3 እስከ 5 ቀን ሪኮመንድ የሚደረግ እንግዲህ ከ3 እስከ 5 ቀን ቢሆንም ምንድን ነው የሚሰራው? በጣም መሰረታዊ ነገር ምንድን ነው የሚሰራው? በምን ያህል መጠን ነው የሚሰራው እንጂ አንድ ሰው 7 ቀን ኤክሰርሳይዝ ማድረግ ይችላል። አሁን ቅድም ያልናቸውን ስትሬቺንግ እነዚህ እንቅስቃሴዎች ሳምንቱ ሙሉ ለ10 ደቂቃ 15 ደቂቃ ቢሰራ የሚያመጣበት ጉዳት
ይኖራል ብዬ አላምንም እንደ ባለሙያ ማለት ነው። ግን መጠኑ ሲበዛ እና ደግሞ በጣም ፕሮግራም የሆኑ ኤክሰርሳይዝ ሲሰራ 5 ቀን እዚህ ሰውነት እየለየ ዛሬ ለታችኛው ነገ ለላይኛው ለዛሬ ለእንደዚህ ጡንቻ ነገ ለዛ ጡንቻ የሚል ከሆነ እሱ 5 ቀን 3 ቀን የሚለው ቦታ ውስጥ ይገባል። ግን ሰውነቱን አክቲቭ ለማድረግ ይሄ እንቅስቃሴ ውስጥ ብቻ ለማድረግ 10 ደቂቃ በቀን 15 ደቂቃ የሚሰራ ሰው ሳምንቱን ሙሉ ቢሰራ ጉዳት አይኖርም። ኢቭን በዛ ጠቃሚ ነው ተጠቃሚ ነው የሆነው ማለት ነው። አሁን ደግሞ እንደምንናየው የተነጋገርን ያለ ነው ሰው ቤት ውስጥ በሚቀመጥበት ሰዓት ስለሆነ ሞር እቺን 15 ደቂቃ አክቲቭሊ ቢሰራ ሞር የተሻለ ይጠቀማል። ሌላ ቀን ወክ ያደርጋል፣ ቢሮ ውስጥ ይንቀሳቀሳል ምናምን። አሁን ግን ቤት ውስጥ ስላለ ሳምንቱ ሙሉ ቢሰራ ተጠቃሚ በጣም ጥሩ። እንግዲህ ያለህን ጊዜ መስዋዕት አድርገህ በዚህ ሰዓት ለሰዎች የሚጠቅም ጠቃሚ ነገር ይዘህ መጥተህ ስላሳየህን በእኔም በአንከር ሚዲያ ስምና በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። በሩቁ እናደርጋለን።